ያክሏል በቃ ለበለ ባጭሩ እንዳያ ማለት በጣም ትልቅ በተለይ ደግሞ ጾታዊ ግንኙነት ወሲብ የማይፈጽም ከሆነ ነገሮች እየተባባሱ ነው የሚሄዱት። ምን አይነት ጣጣ ውስጥ ነው የከተትሽኝ ሄርሜላ? ጭራሽ ሄርሜላ ነው ያልከው? ትናንሽ ብልት ያላቸው ሰዎች ሴት ልጅ ማርካት አይችሉም ምናምን ተብሎ ይገመታል። ሙሉ ነገር ምናምን ቆስሏል፣ ያደረገችብኝ ነገር ቆስሏልና እኔ ራሱ ሽንት በመሸና ሰዓት ራሱ በጣም እየተሰቃየሁ እንደዚህ መሸተሸት ያደርጋሉ። ትንሽ ነው ደመስመስ ያደርጋል። ምን ሆነ ነው? ለሁለት ከሷ ጋር ወሲብ ይፈጽሙ ነበር። በመቀመጫ አይቀር በምን አይቀር ልቅ የሆነ ወሲብ 2 ደቂቃ 3 ደቂቃ ተነስቶ ሸንቶ መነሳት ነው ይባላል አይደል? መራቢያ አካሉ ላይ ወይም ብልቱ ላይ ጉዳት የደረሰበት በጣም እያማረኝ ነው እኔ ራሱ ማለት ነው ሴክስ ማድረግ ማለት ነው። የምሬ ነው። ይሄን ሁሉ ባዩ ጊዜ እንዳነከ ይኸውልህ ለህይወት ፈራ ጠዋት ላይም የአብዛኛው ወንድ ልጅ እንግዲህ መራቢያ አካል ይቆማል። በፈለክበት መጠን በፈለክበት ሳይዝ አንተ ከነ ሴንቲሜትሯ ተናገር፣ ያንን ቁጭ እናደርገዋለን። በቃ እየራበክ ምግብ አለመብላት አይነት ነው በቃ። ምንድነው ያሸኝ? መዋል ትችላለህ ሴቷ ላይ በቃኝ ኧረ ቶኝ እስከምትል ድረስ ኧረ ዝም በለው። እኔ ምንም ነገር አላውቅም። አንድ ወንድ ቪያግራ በሚወስድ ሰዓት ለረጅም ሰዓት ቆሞ ይቀራል ብልቱ መራቢያ አካሉ። መቼም እንዳይቆምለት በቃ ምንም ነገር ቢያይ እንዳይቆም በቃ እንዳይነሳ ማለት ነው። ሄርሜላ ምን ናት? የጋሽ ዘመን ፍቅረኛ ናት። በቃ አንድ ሰው ሲገረዝ እንዴት ነው ስፌቱ ላይ አይነት ምናምን ነው ቁስል የሚያደርጉበት። ያኛውም የተደረገብኝ ጫፉ ላይ ማለት ነው። ዋናው ፓርት አልነካብኝም፣ ግን ጫፍ አካባቢ ላይ በቃ የሆነ ቆስሏል እና በቃ ስትይዙም ለምተዝባራ ያለው በቃ የሆነ ከባለፈው ራሱ አሁን አሪፍ ነው በጣም ውፍረቱም ራሱ ቀንሷል። የሆነ ቀጥ ከማለቱ ራሱ አሁን ግልጽ ብታረጉ ውፍረቱ ቀንሷል። እኔም ለተመልካች ያለውን ነገር ግልጽ ለማድረግ ሞክሬ ነበር፣ ስላልተመቸኝ ማለት ለመግለጽም አልቻልኩም። እንዴት ብዬ ልግለጽ? ለበቃ የሆነ ይከብዳል ለመግለጽ ራሱ ተባይከርመ ብትይ ምን ቀጥ ታውቃለህ፣ ቀጥ በቃ ያለ ነገር የሆነ ያክሏል በቃ ለበለ ባጭሩ እንዳያ ማለት በጣም ትልቅ ተልቁ ምናምን የሆነ ሳሌ ነው በቃ የሆነ መድኃኒት ምናምን ስጠቀሙ ምናምን ነው ትንሽ እየቀነሰልኝ ምናምን ያደረጉ ወቅት ትንሽ ወክ በማድረግበት ሰዓት ስፖርት በማድረግበት ሰዓት ነው እንጂ እንደዚህ ቁጭ ብዬ ራሱ ልታናገረኝ አልችልም ነበር። ካስታወስክ ራሱ ባለፈው በጣም ከብዶኝ ነበረ ራሱ ማለት ነው። እና ምናልባት አንድ ነገር ላንሳና እና ከሱ ጋር የሚገናኝ ነገር አይደለም ለምሳሌ አይደለም ያልኩበት ምክንያቱ ለምን እንደሆነ ታውቃለህ? ያኛውን ስጠቀም እኔ መድኃኒቱን በመጠቀም ሰዓት አደርገዋለሁ። ባላደርግ ኖሮ የሆነ አክሲደንት እንዳለ አውቀዋለሁ ከዚህ በፊትም ራሱ ማለት ነው። ያን ነገር ከውስጥ ያኛው ነገር ለሴክስ ተብሎ ስለሚደረግ የቪያግራ የሚባለው ነገር እሱ ነገር ባታረገው ጉዳት አለው። ግን እኔ ማደርገውም ከዛ ሴክስ ከማድረጌ በፊት ነው። እሱን አድርጌ ነው ወደ ሴክስ የምገባው ማለት ነው። ለዛው ምንም እሱ ጉዳት አይመስለኝም። እዚህ ጋር ታውቃለህ በጣም እያማረኝ ነው እኔ ራሱ ማለት ነው ሴክስ ማድረግ ማለት ነው። የምሬ ነው። ይሄን ሁሉ ባዩ ጊዜ በጣም ነው እንባ የሚተናነቀኝ በቃ በቴ ተቃለ። ለዛ ነው ቅድም ያልኩ እየራበክ ምግብ አለመብላት ያልኩ ለዛ ነው። ታውቃለህ ከባድ ነው የለመርከውን ነገር ቢሆን አንድ ነገር ምናምን ሲቆምብህ ማለት ይከብዳል። ጤነኝነት ነው። ይቅርታ አድርግልኝና እርግጥ ነው ወንድ ልጅ መራቢያ አካሉ በሚቆም ሰዓት ያው ለሴክስ ዝግጁ ነው ማለት ነው። ወይም ደግሞ ለዛ ነገር ያ ነገር ያምረዋል ማለት እዚህ ጋር ደግሞ ያንተ መድኃኒት ተደርጎብሃልና እንዴት ይፈታተናል። ታውቃለህ እኔ ሴክስ የማድረግባት 11 ሰዓቷን አውቃታለሁ። ሴክስ የማድረግባትን ታይም አውቃቸዋለሁ። ሴክስ የምገባበትን ሰዓት ማለት ነው። እና ያ ሰዓት ሲመጣ በቃ የሆነ ስሜት ይሰማኛል ውስጤ የለመርኩት ነገር ኤቭሪ ታይም በቃ እንደዛ ስለማደርግም ከዛ ሰዓት ዘልዬ አላውቅም። እና በቃ ያ ሰዓት ሲመጣል ልክ እንዴት ነው ምግብ ሳትበላ ሲቀርብ ያ ሰዓት ሲለም ይርባል አይደለ? ያም ልክ እኔም እንደዛ ነበር የሚሰማኝ። እና በቃ አለመቻሌን እንደዛ ሳስበው ከዛ በኋላ በቃ ሳየው ምናምን በቃ የሌለ ከባድ ሀዘን የሚሰማኝ ብትይ እና በቃ ያቺን ሴትም እንደዛ ያደረገችው እንደዛ ይመስላል። አይ ቲንክ የሆነ ዶክተሯም እንዳለችኝ ከሆነ ማለት ነው ይሄ ነገር ዝም ብሎ የሚደረግ ሳይሆን የሆነ ተቀምሞ የሚመጣ የሆነ የባህል አይነት መድኃኒት ነው ብላ ነው የነገረችኝ ማለት ነው። የሆነ እንደው በጣም እድለኛ ነን ያለችኝ ዶክተሯ ማለት ነው። ያኛውን ያንተን ቆዳን የነካው ያን ስጋ ቢነካ ኖሮ
በቃ ሙሉ ነገር ሊበላሽብህ ይችላል በዚህ ራሱ ልታመሰገነው ይገባል ምናምን ያለችኝ ፈጣሪ ኖ ግን በቃ የሆነ ሙሉ ነገርን ግን አበላሽቶብኛል ብቴ እንዳሳየውክም ከሆነ ማለት ነው አይደለም ለአንተ እኔ ራሱ ላየሁት በጣም በቃ የሌለ ነው የሚሰማኝ አሁን እንደዚህ መበርታቴን አትያ ስንት ሌሊቶች ሳሳልፍ በቃ እየከበደኝ ነው ብቴ ሽንት እየወጠረኝ በቃ ላለመሽና የሆነ ሳሌ በቃ ከእንቅልፍ ይቀሰቀሰኝና ሽንት እንደወጠረው ልሸና ልላለሁ ግን አይመጣኝም ሽንት ራሱ እና በቃ በጣም ስቃይ ውስጥ ነው ያለሁት ብቴ በጣም የሚያስቃይ ነገር ነው ይሁን አንዳንዴ ምን አስባለሁ መሰለ በቃ ይሄ ምናልባት ፈተና ይሁን እላለሁ አንዳንዴ ማለት ነው ይሄን ያልኩበት ምክንያት ለምን ታውቃለህ ወይ ድሮ ያሳለፍኩት ነገር እሱ የሱ ዋጋ ያስከፈለኝ ነው መሰለኝ ብዬ ነው በቃ ራሴ የምጠይቀው ብቴ እና ይከብዳል ብቴ በጣም በቃ የከበደኝ ነው ታውቃለህ ኤርሚ እኔም አንዳንድ ነገሮች ላይ ቀደም ያልነገርኩ ነገር አለ ገና ቀረጻ ሲጀምር አንዳንድ ነገሮችን ደርሼባቸዋለሁ ሄርሜላንም አግኝተናታል ያው ከሷ ጋር ቀረጻም ስላላረገን ሳይሆን እኛ ያው አንዳንድ ስራዎችን ከጀርባውን እየሰራን ነው ቤተሰቦች በተለይ ደግሞ አሁን ላይ እንደድሮ አይደለም ስራዎችን በቅልጥፍና ሁኔታ እየሰራን ያለንበት ሁኔታ ነው ያለነው ምክንያቱም ለሁለት ተከፍለን እንግዲህ የጎጆ ክሮች የጎጆ ቲም አባላቶች እንግዲህ ግማሾቹ ያን ነገር በካሜራ ላይ ያሳዩ ይችላሉ ግን የተለያዩ መረጃ ማስረጃዎችን የአይን እማኞችን ከዛ ጉዳይ ጋር ግንኙነት ይኖራቸዋል የተባሉ ሰዎችን በማፈላለግ መረጃዎችን በማሰስ እዛም ጉድጓድ ውስጥ በመግባት ብዙ ስራዎችን እያቀለሉልን ነው ያሉት ስለዚህ የሄርሜላ የቅርብ ዘመድ ነው የተባለ አንድ ሰው አግኝተናል ከዚሁ ካንተ ጋር ማለት ሄርሜላ ጓደኛዋ ቤት አርፋ ማለት እንደ ቀልድ ለአምሮት ልካ አንተ ላይ ሁሉ ነገር እንዲደረግ አድርጋለች ምን አይነት አቅም ቢኖራን ነው ምን አይነት ፓወር ቢኖራን ነው ገብቷል እና ያ ነገር ጥያቄ ምልክት ስለፈጠረብን ምናልባት ከዚህ ነገር ጀርባም የሚያግዛት ሰው ይኖራል ብለን እንደዛ በማሰብ ብዙ ነገሮችን እንትን ብለን ነበር ያቺ ጓደኛዋም እንግዲህ እሷንም እንግዲህ ብዙ ነገር ስናወጣጣት ነበር ለአምሮትን አይደለም ኤርሚ እንግዲህ በስልክ ነገርኩህ አለ እኛ አንተ እንትን ባልክበት ሰዓት እኛ ቀርጸን ነበር አንተ ወጣ ባልክበት ሰዓት እኛ እዚህ ቤት ቀርጸን ነበር ነግሬካል ነበር ስለዚህ ከሄርሜላ ጋር ለሄርሜላ ብዙ ነገሮች ያደርጋል ሄርሜላን ያግዛታል ያልነው አንድ ሰው አግኝተናል እንግዲህ ያለን የመጨረሻ አማራጭ እሱ ነው ሄርሜላን ለማሳሰርም ገብቷል እኔ መጀመሪያ እንግዲህ ውድ ተመልካቾች ሄርሜላን ለመርዳት ገባው ስገባ ግን ምንድነው የምር ምናልባት ከዚህ ነገር አንድ ትምህርት ትወስዳላችሁ አንዳንዴ በሰይወት ዘው ብለን መግባት የለብንም በርግጥ እኔ ስራዬ ከተበደዮች ጎን መቆም ህይወታቸው ስገብቼ ምናልባት አንድ የተበደለ አካል ሊኖር ስለሚችል ፍትህ ለማስፈን ነው እኔ ስራዬ ነው ግን ለእናንተ ነው ምላችሁ አንዳንዴ የሆነ የሰው ህይወት ውስጥ ሚስትን በድሏት ወይም ሚስትን ባልን በድላለች ብላችሁ ስገቡ ነገሩ የተገላቢጦሽ ነው ሁለቱ ፈቅዶ የሚያረጉት ነገር ነው ስለዚህ አንዳንዴ የሰው ህይወት ውስጥም ጣልቃ መግባት የሆነ ሌላ ነገር ያመጣል ብዬ አስባለሁ እኛ እንኳን ስራችን ነው ስለዚህ ያኔ ቅርብ ሰው አግኝተናል ያው ከኔ ጋር እስካሁን በደንብ ፌስ ቱ ፌስ አልተገናኘም ከኔ ባልደረቦች በደንብ ያዋሩስ ነው ያለውን ነገር እያንዳንዱ ነገር እነሱ ከኔ በለጠ ነው ስራቸው የሚሰሩት ምናልባት አንድ ቀን ፍቃደኛ ሲሆኑ በዚህ በካሜራ ፊት ለፊት አስቀምጠን ከነሱ ጋር እንግዲህ ምናወራ ይሆናል አስቀምጠናቸው ስለዚህ እሱን ላውራው እኔ አንተን እየተመላለስኩ እንትን እላለሁ እንግዲህ አንዳንዴ ባለፈውም ብያቸዋለሁ እኛ ያው የኛን ትክክለኛ አድራሻ ለቀረጻ እንጠቀመው ኦፊስም ምናምን ስለማንጠቀም አንዳንዴ መኪና ውስጥም አንዳንዴም ደግሞ አንዳንድ ቤቶችን እያዘጋጀን ለቀረጻ ሰዎችን ለማወጣጣት እዛ ቤት ቀረጻ ለማድረግ የምንጠቀምባቸው ቤቶች አሉ ላስቸግር እችላለሁ ምናልባት ነው ግን እና ናውድ ምናልባት ነው እንዳልኩ እዚህ ቤት ቀረጻ የምናረግ ከሆነ እኔ አላቅም ማለት መጀመሪያ እኔ አውርቻቸው ካንተ ጋር የሚገናኝ ነገር ወይም ደግሞ ካንተ ጋር ማገናኘት ማጋፈጥ ካለብኝ ነው ካንተ ጋር ማገናኘው ዝም ብዬ ይዤ መጥቼ ማጋፈጥ አልፈልግም
ገብቷል። ግን ባቀው ደስ ይለኛል። እኔ መጀመሪያ መጨረስ ያለብኝ ነገር አለ። ገብቷል። ስለዚህ ሆስፒታልም አንዳንድ ቦታ የምትሄድ ከሆነ አንተ በምትሄድበት ሰዓት እኔ ልጁን አወራዋለሁ። በምትሄድበት ሰዓት ገና እኔም ልጁን አላወራሁትም። ምናልባት ግን ያልነገርኩ ሌላ ነገር አለ የምትለኝ ነገር ካለ ንገረኝ። ከመውጣቴ በፊት ትንሽ ልቆይ እችላለሁ። ያው ምን መሰለህ እሱንም ካገኘው ግን እንደምታገኘ መጀመሪያ ቃል ግባልኝ፣ አብረን እንደምታገናኘን ማለት ነው። ሌላው ሲቀጥል ግን እኔ ባለቤቴ ላይ ይሄን ያህል ጥላቻ ምን ባደርግ ነው እሷ እንደዚህ እስከ ማድረግ የደረሰችው የሚለው ነገር በጠይቃት ደስ ነው የሚለኝ። እሺ ይሄንን ነገር እኛም ጠይቀናታል። ባለቤት ያንተን ብልት እንደቆመ ደርቆ እንዲቀር ያስደረገችበት ምክንያት ገና እቅዷ ከዚህም በላይ ነው። በነገር ላይ ይሄን ያህል ምን ባደርጋት ነው? ቆይ እውነቱን ልንገርህ ስለተንከባከብኳት አይደለም። ትዝ ይላል እሷ በፊት የምትሰራበት ላውንጅ ቤት የምትሰራው የጄሪን አድራሻ ስለሰጠኝ ነው። አየህ ሄርሜላ እንዲታወቅባት ያልፈለገችው እንግዲህ እዛ ላውንጅ ቤት ውስጥ ፈረንጆች ይመጡ ነበር። ለሁለት ከሷ ጋር ወሲብ ይፈጽሙ ነበር። በመቀመጫ አይቀር በምን አይቀር ልቅ የሆነ ወሲብ። ምዕራባውያን ናቸው፣ ዲያስፖራዎች ናቸው። እሱ ነገር መነሳቱ፣ እሱ ነገር መለቀቁ፣ እሱ ታሪክ መቀስቀሱ ነው ለዚህ ሁሉ ይሄ እዚህ ደረጃ ላይ አንተ እንድትደርስ ያደረገ። ለማንኛውም አንተ ራስን እንትን በል፣ ራስን አታስጨንቅ፣ ራስን ተንከባከብ። እዚህ እኛ ያስቀመጥንልህ ሰዎች ቁጭ ብለው እጃቸውን እንዲያጨበጭቡ አይደለም። በሜንታሊቲም የሚያስፈልግም ነገር ምግብም የሆነ ነገር እንዲያግዙ ነው። አንተ የገንዘብ ችግር እንደሌለብህ አውቃለሁ። ስለዚህ እኔ ደግሞ የኔ ሰዎች ቢንከባከቡ ይሻላል ብዬ በማሰብ ነው። በጎ ፈቃደኞችም አሉ ከኛ ጋር የሚሰሩ። ስለዚህ እነሱ ይሻለዋል። ምን እንደሚፈጠር አይታወቅም። አዲስ ነገር ካለ ደውልልኝ፣ እኔ ልውጣ። በቃ እሺ ሚኪ፣ በጣም ነው በገንዘቡ ስለተስማማንና ፊቴን እንደማታሳይ ስለተስማማን ነው ይህን መረጃ የምነግርህ እንጂ ሌላ ነገር አይደለም። ሁለተኛ ነገር ደግሞ እኔ በዚህ ልጅ ምንም እኔ ተጠያቂ መሆንበት ነገር የለም። በቃ እኔ ስራዬን ነው የሰራሁት። እኛ ስራችንን ሰርተን የሰራነውን ነገር ማቅረብ ነው ለሰው። በቃ ሌላ ነገር እኛ ጋር ይሄ ከሰው ጋር ምንም የሚያገናኝ የግል ጠላትነት ምናምን ነገር የለንም። አለቀ። እኛ የሰራነው ምንድነው ከልጁ ጋር ምንም እንትን የለንም። ለልጅቷ ግን እሷ ዘመዳችን ነች። ማለትም ቅርብ ባይሆንም ቆይ ዋሴ ከመጀመሪያ ጀምሮ ነገርን ይኸውልህ ከልጁ ጋር እንዲሰን ከመጀመሪያ እኔ ከስር መሰረት ያለውን ነገር ፈልገዋለሁ። ቀደምም ሁሉንም ነገር አየር ላይ ልንገር ስትለኝ አልፈልግም እየተቀረጸ ነው የምፈልገው ነው ያልኩ። እዚህ ከመጀመሪያ ጀምሮ ምንም ነገር እንድትቀርብኝ ስለማልፈልግ ነው። ከመጀመሪያ ጀምሮ ያለውን ነገር ንገረኝ። ያው አሁን ላይ ለምሳሌ እኔ ሁሉ ነገር እየነገርኩ ያለሁት ከሄርሜላም ጋር በአንዳንድ ነገሮች ምክንያት አልተስማማንም። ያው እኛ አሁን ምን መሰለ የምንሰራው እኛ የታዘዝነውን ነገር በሙሉ ሁሉንም ነገር እንሰራለን። አንተ የፈለግከውን ነገር በቃ የምትፈልገውን ነገር አሁን ለምሳሌ አንተም ብትሆን መጠቀም ከፈለክ እንደዚህ አይነት ነገሮችን ማንኛውንም ነገር እንሰራለን እና አንተ በፈለክበት ማለት ነው። አንተ ይህንን ያክልልኝ ካልክ ያክልልሃል። በቃ አንተ ፍላጎት ብቻ የውስጥ ፍላጎት ውስጥ አሁን የሚፈልገው ስሜት አለ አይደል? አልገባኝም። አሁን ለምሳሌ ይኸውልህ ትናንሽ ብልት ያላቸው ሰዎች ሴት ልጅ ማርካት አይችሉም ምናምን ተብሎ ይገመታል። እነዛ ሰዎች መፍትያቸው ማን ነው? እኛ ነን። በቃ ምንም የምትጠቀምትን የምትሰራው ስፖርት የለ ምንም የለ። እናንተ መፍትሄ መስጠት ትንሽዬ መድኃኒት እንደዋጥክ ሁሉ ነገር ነው የሚስተካከልልህ። ሁሉ ነገር በቃ አሁን ያቺ ትንሽዬ አይደለ ብልቱ ይህንም ያክል በቃ በፈለክበት መጠን በፈለክበት ሳይዝ አንተ ከነ ሴንቲሜትሯ ተናገር። ያንን ቁጭ እናደርገዋለን። በቃ አንተ ብቻ ፍላጎት ይኖር። እሱን ደቂቃ ትንሽ ደቂቃ ነው 2 ደቂቃ 3 ደቂቃ ተነስቶ ሸንቶ መነሳት ነው ይባላል አይደል? ትውላለህ። አንድ ሰው ኢትዮጵያ ውስጥ ወንድ ልጅ ገብቶ ሸንቶ ነው የሚወጣው ይላሉ። ማለትም በቃ ይወጣል። ልጅቷ ላይም ሳይደርስም ሊጨርስ ይችላል። ገና ሳትወልቅም ሊጨርስ ይችላል። የሰው እንትን ነው እሱ። ወሲብ ላይ ብዙ ለማይቆዩ ወንድ ማለት ነው። ወሲብ ላይ ማለት ነው። እነዛ ሰዎች ሐኪም ቤት ሄደው ብዙ ጣጣ አለው።
ያጣጠሉ ለምን ያስፈልጋል? አንተ በቀላሉ እኛ ጋር መተህ መዳን መፎስ ትችላለህ እኮ መዋል ትችላለህ። ሴቷ ላይ በቃኝ ኧረ ቶኝ እስከምትል ድረስ መዋል ትችላለህ። ማደር በቃ እንደፈለግ ወሲብ ላይ ወንድ ልጅ ቶሎ እንዳይጨርስ እናረጋለን ማለት ነው። እሷ ሴቷ ልጅ እንድትወደህ በቃ አንተን እንድትል ከዛ በኋላ እንዳትረሳህ ማድረግ እንችላለን። እኛ ይኸውልህ እንዲህ ትናንሽ ነገሮች አይደለም የምንሰራው። ይሄ አሁን ለኢትዮጵያ ላይ ምናምን እንዳሉት አይደለም እኛ የምንሰራው። አቶ መሳፍንት እኔ እንጃ በቃ በደንብ የምትፈልገውን ነገር አንተ ምን ያልካቸው አቶ መሳፍንት አባቴ ናቸው ማለት አልወለዱኝም፣ በስጋ ባንገናኝም ግን በቃ አንድ አባቴ ናቸው። እሳቸው ናቸው ያሳደጉኝ። ብዙ እውቀቶችን ብዙ ሙያዎችን እንትን ብለውኛል፣ አስለምደውኛል። የት አካባቢ ነው? እዚህ አዲስ አበባ ውስጥ ነው? አዲስ አበባ ላይም አላቸው፣ ሻኑ ደብረ ብርሃን እዛም አላቸው። ትልቅ የሰፊ እርሻ አላቸው። ያው እዛው እርሻው ስላለ እርሻውን መቆጣጠር በቃ እንዳልኩህ ነው። ኤችአይቪ በል ትልልቅ በሽቶች አንተ ይድናሉ ብለህ የማታስባቸው በሽቶች አንዲች ቅጠል ያመጣሉ። በቃ እንደዚች መሸተሸት ያደርጋሉ። ትንሽ ነው ደመስመስ ያደርጓል። ምን ሆነ ነው? ለፈውስ እኮ ነው። በቃ ፈውስ ነው። አትፍራ። ሲጀመር እንደዚህ አይነት ነገር ውስጥ እንትን ስትል ምንም ውስጥ ላይ የሚፈጠር ነገር የለህም። በቃ አንተ ግን የምፈልግ ከሆነ ያ ሰው እንዲጎዳ ደግሞ የምፈልግ ከሆነ በዛው ልክ እንጎዳዋለን፣ በደንብ አድርገን እንጎዳዋለን። ከሄርሜላ ጋር ምንድን ነው ትውውቅ? ከሄርሜላን ጋር እንግዲህ ያው ወደ መጀመሪያው ሁኔታ ስመጣለህ፣ ሄርሜላ የቅርብ ባትሆንም ዘመዳችን ነች ማለት ራቅ ያለች ዘመድ ማለት ነው። እና በሰው ምናምን ነገር አስመጥታ ነው እቃውን የወሰደችው። እኛ ጋር ራሱን በአካልም አትገናኝም እና በስልክ ነው ሁሉ ነገር ጉዳዩ። ስለዚህ እኛንን መድኃኒቱን የቀመምከው እያልክ ነው እንዴ? እንዴታ መድኃኒቱማ ከኛ ውጭ ማንም ሊሰራው አይችልም ነው እንጂ ምልህም እኛንም ብቻ ሳይሆን ማንም ሰው ሊሰራው አይችልም። በቃ ይሄን ከጋሺ ከመሳፍንት ውጭ በስመ አብ ወልድ አንተ እውነት አላየኸውም የሳቸውን። አንተ ሞክረው በቃ እሺ በለኝና የምትፈልገውን ገንዘብ ሁሉ ነገር እንዲመጣልህ አንተ ፍላጎትህ ብቻ ይኑር፣ ከውስጥ ብቻ ፈልግ እንጂ እሳቸው አንድች እንደነገርኩን ቀደም ተሸት አድርገው በቃ አንድች ደበስ ሲያደርጉ በቃ ይስተካከላሉ ሁሉ ነገር በቃና ከሷ ጋር እንዳልኩ ነው። በዝምድና የሩቅ ዘመዳችን ነች። በአካልም መታ አላናገረችንም ነበረ። በስልክ ነው ሁሉ ነገር የጨረሰችው። ጓደኛዋን ነው የላከችው ወደኛ ማለት ነው እቃውን ልትቀበለን እና ጓደኛዋ ነች መታ የተረከበችን። እኛ ያው እንደነገርንህ ነው። እኛ ከሰውየው ጋር ምንም አይነት የግል ጠላትነትም ጉዳይም የለንም፣ አናቆምም ከዚህ በፊት። ግን እሷ ያዘዘችንን እኛ ስራችን ነው አለቀ። ስራችንን ነው የምንሰራው። ሰው የሚፈልገውን ነገር እናደርጋለን። በቃ ይህንን ነው እኛ የምናደርገው። እሷ እንዴት ነበር ያዘዘቻችሁ? እሷ ይገርምሃል፣ እኔ በጣም ልጁ እኔ ምን እንዳደረጋትም እኔ ግራ ነው የገባኝ። ከዚህ በላይ ነው ያሰበችለት፣ ከዚህ በላይ አይ ቲንክ አሁን ደርቋል መሰለኝ። ደርቆ ቆሞ ነው የቀረው አይደለ ብልቱ። ያው ሰውየው ሲመስለኝ ሴክስ ምናምን ነገር ይወዳል መሰለኝ። በጣም እንትን ሳይለው አይቀርም ይሄ ሰው። በእንደዚህ አይነት ጉዳይ ደግሞ ብዙ ሰው ሴትም ሆነ ወንድ እኛ ጋር ሲመጣ በቃ ሀሳቡን ታርጌቱን አድርጎ የሚመጣው ምንድን ነው? ብልቱ ላይ ነው። ያንን ሰው ብልቱን ወይ እንደዚህ እንዳይቆም መቼም ምንም ቢያይ እንዳይቆም እንዲሁ እንደተኛ እንዲሆን የሚፈልጋለ። ቆሞ ደግሞ እንዲቀርበት እንዳይቆም። ለምሳሌ በሬ ፍሬው ሲጨፈለቅ ታውቃለህ? በቃ ልክ እንደዛው የሰው ምንድን ነው የሚሆነው? ሲቀጠቀጥ ማለት ነው። ሲቀጠቀጥ ማለት ነው። ይቀጠቀጣል እንዲደልብ ምናምን ነገር ተብሎ ካወቅ ልክ እንደዛው የዚህም የሰው የተጠቂው ሰው ብልት መቼም እንዳይቆምለት በቃ ምንም ነገር ቢያይ እንዳይቆም በቃ እንዳይነሳ ማለት ነው። እንደዛ ማድረግ ይቻላል። በዛው ልክም ደግሞ አሁን ልክ እሱ እንደሆነው ደግሞ ቆሞ እንዲቀር ብቻ በፍጹም እንዳይተኛ። አሁን እኛ መድኃኒቱን ካልሰጠነው
እንትን ካላል ነው በስተቀር ምንም እንትን ሊል አይችልም፣ ሊድን አይችልም። ይሱ ቀኛ ጋር ነው መድኃኒቱም ያለው ማርከሻውም ያለው መድኃኒቱም ያለው እኛው ጋር መሳፍንት አባቴ ጋሽዬ ጋር ነው ያለው። እና እሷም እንደዚሁ ነው ያደረገችው። ሴክስ እንዳልኩ ይወዳል መሰለኝ፣ በዚህ ምክንያት ነው ብልቱ ላይ እሷም እንደዚህ ሀሳቧን ያሰበችው ይመስለኛል። ብዙ ጊዜ በእንደዚህ አይነት በሴክስ ጉዳይ ምናምን የሚጋጩ ባልና ሚስቶች ምናምን ነገር እኛ ጋር ሲመጡ ልክ እንዳልኩህ ነው። ሴትም ከሆነች ማህፀኗን መድፈን ድፍን እናደርገዋለን። ከዚህ በኋላ እንዳትጠቀም፣ ምንም አይነት ወሲብ እንዳታረግ፣ ምንም አይነት ሴክስ እንዳይምራትን ማድረግ እንችላለን። እኛ ሁሉ በእጃችን ሁሉ በደጃችን የሆኑ ሰዎች ነን። እንግዲህ ይህንን ነው የምልህ። የተፈጠረውም ይሄ ነው በሱ ላይ። ለማንኛውም ሌሎች ነገሮችንም ግን እንድትነግረን እንፈልጋለን። በተለይ ደግሞ ሄርሜላን ሊያሳስራት የሚችል ነገር ካለ ሄርሜላን አሳልፈን እንድትሰጠን እንፈልጋለን። ያልከውን ገንዘብ እንሰጣለን። እኔም እሱን ነው የምፈልገው። እኔ ሄርሜላ ጉዷን እነግርሃለሁ። እኔ ችግር የለውም። ምንድን ነው የተጣላችሁት ከሄርሜላ? ሄርሜላ በጣም መጥፎ ሰው ነች። ይገርማል። እንደነገርኩ በአካል አልተገናኘንም። የተገናኘ ነው በልጅቷ ሁኔታ ላይ ነው እና በስልክ ነው ምንጨርሰው ሁሉ ነገር። ለምን እኔ እንጃ፣ እኔ ለምን እንደሆነ አላቀላትም። ከእናንተ ጋር መገናኘት አልፈልግም፣ እዛ ቦታ ላይ መገኘት አልፈልግም ነው ያለችን። በቃ እውነቱን ነው የምነግርህ። ይኸውልህ እኛ መጀመሪያ ከሄርሜላ ጀርባ ሄርሜላ ማን ሊያግዛት ይችላል፣ ለሄርሜላ ማን ነው የሚሰራው የሚለውን ነገር ስናጣራ ሁሉም ማስረጃዎች ወደ አንተ ነው ያመላከቱት። አቷሽ ይኸውልህ አሁን የተጋጨንበትም እኮ ምክንያት እኮ ገንዘቡንም የተነጋገርነውን ገንዘብ በስነ ስርዓት አልሰጠችም። ሄርሜላን በአካል አላውቃትም ነው እያልክ ያለው? ማውቃትም በቃ እሱን ደግሞ ዘመድ ነች። ምንድን ነው ያሸኝ? ስማኝ አሁን ይሄ እንደዚህ አይነት ምንድን ነው ያሸኝ? የመሳፍንት ልጅ ነኝ። ይኸውልህ ወቅ እሱን ገንዘቡን ማለት ነው ይህን ሁሉ አስወርቼ ማለት ነው ገንዘቡን መተው እችላለሁ። ስማኝ ይኸውልህ አንድ ነገር ልንገርህ። የማን ልጅ ነው ታውቃለህ አይደለ? የማንም ልጅ ነው አይመለከትም። የመሳፍንት ልጅ ነኝ። የማንም ልጅ ነው እዚሁ ጋር እንዳለህ ማለት ነው እንድታብድ ማድረግ እችላለሁ። እስቲ ሞክር። አይ አልተዋወቀንም። እየደከምክ ነው አባቴ። ሰማኛለህ? እንደውም 5 ሳንቲም መሰጠ ገንዘብ የለም። ወደህ ነው ወደህ እንዳለ ንብረትህ 5 ሳንቲም አልሰጠም። እኔ እኮ ወደህ እንደሰጠኝ እንደተነጋገርነው እንደሰጠኝ ብዬ ነው እንጂ ንብረትህን እንዳለ ወደ እኔ ማምጣት ይችላል። ይሄ ፊትህን እየታየ ነው እንዲለቀቅ ማድረግልህ። ጉድህን ነው ምንም እንዲህ ከዚች ቤት እንዳትወጣ ማድረግ ይችላል። ነገርኩ። አንተ ራሱ መጀመሪያ ከዚህ ቤት አትወጣ። አንድ ስልክ እኔ ይኸውልህ ነገርኩ። አንድ ስልክ ደውዬ ሁሉን ነገር ይሄ የምታስበውን ነገር አይምሮህ ራሱ እንዳያስብ ማለት ደውል። ደስ ያለ ጋር ገረባ ይዘህ እንድትንቀሳቀስ ነው ማድረግ። ስልክ ስጥ ካሜራማኖች ደውል። አይ ጥሩ ነው ሐሳብህን ደውል። ችግር የለም ገብቶኛል። ስንት ሰው ነው ያጭበረበራችሁት? እንደዚህ ስንት ሰው ነው ያጭበረበራችሁት? ስንት ሰው ነው ያጭበረበራችሁት? ስንት ሰው ነው ያጭበረበራችሁት? ቁጭ በል እንዳነከኝ ይኸውልህ ለህይወትህ ፍራ። ለህይወትህ ፍራ። አንተ ራሱ ለህይወትህ ፍራ። ልቀቀኝ። ለህይወትህ ፍራ። አንተ ራሱ ባለቀስ ልቀቀኝ። ባለቅ ምን ታመጣለህ? ምን ታመጣለህ? ባለቅ ምን ታመጣለህ? እገልሃለሁ። የደበቀውን ነገር ሄርሜላን ታውቃታለህ? ታውቃታለህ? አትዋሽ። ነግረውኛል እኮ እኔ ዝም ብዬ እኮ አይደለም ወደ አንተ መጣሁ። ቁጭ ብለን ብንነጋገር እኮ በአካል ታውቃታለህ። ለምንድን ነው ለመዋሸት የምሞክረው? በስነ ስርዓት ቁጭ ብለን ይኸውልህ፣ በስነ ስርዓት ምናምን አይደለም። በአካል ታውቃታለህ? አታውቃትም? ይኸውልህ አባቴ ባላኪ ምናምን የምትለውን እዛው የምታውቀውን ህይወት ምናምን አደጋግምብኝ። ሄርሜላን በአካል ታውቃታለህ? አታውቃትም? በኋላ ታውቃታለህ? አታውቃትም? ታውቃታለህ? አታውቃትም? ታውቃታለህ? አታውቃትም? ንገረኝ። ታውቃታለህ? አታውቃትም? በቃ ሄርሜላ ነግሬሃለሁ፣ ዘመዳችን ነች። በቃ በአካል ታውቃታለህ? አንድ ሁለቴ ነው ያዩት። በቃ ሌላ ነገር ብዙ ያዋሸው ነገር አለ። ስለዚህ ከአንተ ጋር በምን አይነት መንገድ እንደምንጨርስ ታውቃለህ? ካሜራውን ታጠፈዋለህ እንዴ? ካሜራውን አጥፈው ካሜራውን። የምንተዳደሩ በዚህ ነው የምንሰራው። አለቀ። አንድ ሰው ይዤ ልመጣለሁ። እዚሁ 20 ደቂቃ ቅርብ ቦታ ነው ያለው። 20 ደቂቃ እንጠብቀዋለን። ናውድን ነው ይዤው መጣው። መኪና ውስጥ ከኛ ባልደረቦች ጋር የሆነ ቦታ ሄዶ ነው ቸርች ነው ሄደው
እንድታዩ ፈልጋለሁ ህመሙን እንድታዩ ፈልጋለሁ ከዛ በሱ የደረሰበት ተመሳሳይ ህመም በአንተ ባይደርስም ማለት ነው ያው አንተ ላይ የሚደርስብን ነገር መገመት አይከብድም በቃ እኮ አሁን እኮ እየተነጋገርን ነው አይደል ምንድነው ሁሉ ነገር ያስፈልጋል በቃ እሺ በዬ አሁን እኮ እየነገርኩ ነው አይደል ምንድነው የሱ ህመም ምናምን ለምን ተስፈራራኛለህ በቃ አለቀ አንዴ እውነቱን ከመናገር በፊት በደንብ ነው ማስፈራራ ወደ ቤተሰቦች ናውድ እንዲመጣ ነው የምናረገው የናውድን ህመም የናውድን ቁስል እንዲያየው እንፈልጋለን ማለት አላቅም ሄርሜላ ግን ምን ናት በትክክለኛ ነገር ያለው ማለት ዘመድ ነች አንዳንድ እየመጣች እኛ ጋር የምታሰራቸው ነገሮች አሉ በሱ በደንብ እየተቀራረበ መጣ ሄርሜላ ምን ናት ዘመድ ነች ማለት የጋሼ ዘመድ ናቸው ከሳቸው ጋር ዘመድ ናቸው በሳቸው ነው ማቃተኔ ዘመድ ናት ምንም ሌላ እንትን ያለን ነገር ደግሜ አልጠይቅም ሄርሜላ ምን ናት ምንድነው ያላችሁ ዝምድና ብቻ አይመስለኝም ነገርኩ ለምንድን ነው የምታስጨንቀኝ የጋሼ ዘመድ ናት በቃ ለምን ሄርሜላ ምን ናት የጋሼ ዘመድ ፍቅረኛዬ ናት በቃ ፍቅረኛዬ ናት ፍቅረኛዬ ናት በቃ ሁሉ ነገር ለምን ትመታኛል ፍቅረኛዬ ናት አዎ የረጅም ጊዜ ፍቅረኛዬ ነች በቃ ሄርሜላ ይችን ነው ያልኩ መቼስ ሌላ ሄርሜላ አይደለም እቺ ናት አይደል አዎ ራሷ ናት እንዴ ፍቅረኛዬ ናት የረጅም ጊዜ እና በደንብም ልተባበረት የቻልኩት ከሄርሜላ ጋር የተጻጻፍኩን ቴክስት አሳይ እንዴ ምን ማለት ነው እሱ የራሳችን አሳይ ኖርማል ቴክስት አይደለም ቴሌግራሙን አሳይ አይ ታሳይኛለህ ወይስ ሌላ ነገር ውስጥ እንግባ ይሄ የኛ ሚስጥር ነው ስለዚህ ካሜራውን አጥፍተን ምን ማለት ነው አሳይ ስልክህን አሳይ ቴሌግራምን ከሄርሜላ ጋር የተጻጻፍኩን አሳየኝ አሳየኝ ዋሴ አሳየኝ ምንም ነገር የለውም ለምን ቴሌግራም የማየት ተፈልጋለህ በቃ ይሰራ ቶ ወሬውን ትታ አሳየኝ ግን ይሄ ስራ እንትን ነው በቃ እሺ በለኝና ሁሉ ነገር ሰው ላግዝ ባልኩ ነው እኔ ክፈተው ይኸውልህ እነሱ እጅ ስልክ ከገባ ሌላ ነገር ነው የሚፈጠረው ክፈተው ቴሌግራሙን እንዴ በቃ ይሄ ብቻ ነው በቃ በቃ ስተኛ አንዴ በቃ አይበቃም እንዴ ምንድነው ይሄናል እንዴ አየኸው አይደል ሁሉ ነገር በቃ ስልኩኛ ጋር ይሆናል ለጊዜው እንዴ ምን ማለት ነው ስልኩኛ ጋር ይሆናል ማለት እዛው ነው አንዴ ያዘው የሥራ ስልክ ነው እባክህ ቴክስት እንድታረግ ነው እኛ ጋር ይሆናል ስልኩ ብዙ ነገር ይፈልገኛል የሥራ ስልክ ነው ምን ሆነ ነው እንዴ መረዳት አለብህ አንዳንድ ነገሮች ቤተሰቦች ያየሁትን ነገር ለማመን ነው የከበደኝ ማለት ምን ያክል ጊዜ ሆናችሁ ረጅም ጊዜ ሆኖላልኛ እንዴ በቃ ከሱ ጋር ስጀምር እኔም ሐሳቡ ነበርኝ ከሱ ጋር ለማለያየት ነበር እቅዴ አላማዬ ያው የኔም አላማ ተሳካ መሳፍንት ያልከውስ አባት ናቸው እሳቸው ቀደም እንደነገርኩ ነው የተከበሩ ሰዎች ናቸው አንተ እያልክ ባትወራቸው ለአንተም ጥሩ ነው መሳፍንት ያልካቸው አባት ናቸው ነው ያልኩት አንቱ ብዬ ነው ያወራሁት በቃ እንደሱ እንድትል ነው የምፈልገው እያልኩ ነው እሳቸው አሳደገውኛል በቃ ከ13 ዓመት ጀምሮ እሳቸው ነው ያሳደጉኝ ብዙ ሙያዎችን ብዙ እንትኖችን ከሳቸው ወስጃለሁ እና እንደ አባቴ በቃ አባትም ምንም ሆኖ ያሳደጉኝ እሳቸው ናቸውና እንደ አባቴ ነው ማያቸው በጣም ጥሩ ሄርሜላ ፍቅረኛ አላት እያያችሁ ነው ፍቅረኛዋ ደግሞ ይሄ ነው የአውሮፕላን አብራሪ ብልቱ ደርቆ እንዲቀር እንደቆመ ደርቆ እንዲቀር ያለገው ሰው ማን ነው እሱ ነው ካሜራማኖች ናኦድ በአስቸኳይ እንዲመጣ አድርጉ ፊቴን ግን እንደምሸፍነው ቃል ገብተልኝ አይመለከትም ደስ ካለኝ ነው የምሸፍነው አንተ ስላልከኝ እንደዚህ አይደረግም እኮ እንዴ ተነጋግረን አይደል እንዴ ምንድነው ከቃል ውጪ የምትሆነው ተነጋግረናል ደውሉለት ወይ
እየሰራሁበት ነው። መጠንከር ነው። ይህንን ሰው ታውቀዋለህ? ኧረ አላውቅም። እሱ እያለ ያለው እንግዲህ እንደዚህ ለመሆን ምክንያት እኔ ነኝ፣ መድኃኒቱን እንዲሰጥ ያዘጋጀሁት እኔ ነኝ ነው እኔ ኧረ እንዴ ኧረ ዝም በለው። እኔ ምንም ነገር አላውቅም። እንደዚህ እንደሆነ ያደረገኝ አንተ ነው ማለት ነው? እኔ ምንም አለ ታውቀኛለህ? ከዚህ በፊት አውቃለሁ ነኝ እየነገረኝ እኮ ነው። እሱ ነው እሱ አለ እንጂ እኔ ምን አውቃለሁ? እንዴ ለምንድን ነው የምቀመጠው? ቁጭ በልና እኔ ምንም ነገር የማውቀው ነገር የለም። እኔ ጣጣ ውስጥ አትክተተኝ እንዴ። እንደዚህ አይደለም የተነጋገርነው ነው። እናንተ ጣጣ ውስጥ አትክተተኝ። ወንድ አይደለ አንተ? ቆይ ምን እስከሞት ድረስ ምን ታደርጋለህ? እኔ ምንም አላውቅም እያልኩ ነው። ወንድ አይደለ እንደዚህ እኔ እስከመታመም እኔ ቁጭ በል ምንድን ነው የምትሉኝ? ቁጭ በልና አውራኝ። ማን ነው እንደዚህ እንድታረግ ያደረገ? እኔ ምንም አላውቅም እያልኩ ነው። ምን ሆነ ነው ወንድሜ? ማን ነው እንደዚህ እንዲያረግ ያደረገኝ? ንገረው አንተ። እንዲህ ብለህ እንዲዘኝ የመጣው እዚህ እንዴ? አላውቅም። ያው እንደዚህ እንድትሆን ያደረገችው ሄርሜላ ናት። በቃ ሄርሜላ ናት። አንተ ከሄርሜላ ጋር በምን ታወቅ? አላውቃትም። ቅድም ምን ስትል ነበር? ችግር የለውም ዛሬ እኮ ይኸውልህ የትም አትሄድም እኮ ይኸውልህ በሩን እኮ ቢሆን እንካ ቁልፉን ያዘው። እንካ ቁልፉን ያዘው። ይኸውልህ በር ቆልፉት። ዝጋው። ይሄና ነው ይኸውልህ ተዘግቷል። ሴት እንደምትሄድ እናያለን። አይከፈትም። ና ክፈተው ና ሞክረው ስማ ክፈተው መስታወት ሰብረን እንደምትወጣ እናያለን። በሩን ክፈተው። ይኸውልህ ስማ እኔ ማለት ነው ናኦድ በእንደዚህ አይነት ሁኔታ ሆነ ማለት ነው ነገሮችን እንዲያባብስብን አስቤ አይደለም እሱን እንትን ያልኩት ነገሮችን ማወቅ ስላለብህ እኔ ነገሩን በጨርሰውና ባልጠራ ደስ ይለኝ ነበር። ውድ ቤተሰቦች ይቅርታ አድርጉልኝ። ናኦድ በዚህ ሁኔታ እንግዲህ ስሜቱም ተጎድቷል፣ ጤናውም ልክ አይደለም። እንግዲህ ቁስል ጫፍታ እንዴት እንትን እንደምለው አላውቅም ማለት በዚህ ሁኔታ ውስጥ ባልጠራው ደስ ይለኝ ነበር። ግን ቅድም ምንድን ነው ያደረግነው? እንደዚህ ነው እንደተነጋገርነው። እናንተ ምንድነው የምትነጋገሩት? ቅድም ስልክህን ተቀብለናል። አሁን አመጣዋለሁ ከሄርሜላ ጋር ዋና እሱ እውነቱ ከነገረኝ ማለት ነው ሌላ ነገር ነው የሚጀመረው። ትንሽ ጠጋበል፣ ችግር የለም። አንዴ ጠጋበል ትንሽ እኔ ላስከፍተው ነው እዛው። ምንድነው ስልኩን ክፈት። ለምን ከፍትልሃለሁ? ስልኩ ክፈተው። የስራ ስልክ ነው። ስልኩን ክፈተው። የግል የሆነ ነገር አለ። ክፈተው። አልከፍትልህም። ስልኩን እንዴ ትከፍታለህ? ከፍተህ ለምንድን ነው የምከፍትልህ? ለምንድን ነው የምታስጨንቀኝ? ቅድም አየኸው። ክፈተው። ግሬያለሁ። ክፈተው። ለምንድን ነው አንተ ሰው የማትረዳው? በቃ ክፈተው አልኩህ። ክፈተው። ወይኔ ምን አይነት ጣጣ ውስጥ ነው የከተትሽኝ ሄርሜላ? ጭራሽ ሄርሜላ ነው ያልከው? ቁጭ በል። የሚስቴ ስም እኮ ነው የጠራው። ሚስት አይደለችም። በቃ ጠርታችሁ ልታሰብዱኝ ነው እንዴ? ስልኩን አንዴ ክፈተው። ከፍትልሃለሁ እንዴ? ለምንድን ነው የምትመቱኝ? ቴሌግራሙን ክፈተው። ይሄን አይደለም ቴሌግራሙን ክፈተው። እሺ ልከፍትልህ ነው እንዴ? እሺ አታስጨንቀኝ። እሺ ቴሌግራሙን ይኸው ቴክስት እንዳደለት ነው። በጣም ጥሩ። ይኸውልህ አንዴ ና ምንድን ነው አንዴ ከካሜራ ጀርባውን እሱ ስሜታዊ ሆኖ ጉዳት እንዳያደርስብህ ይኸውልህ ና ወዴ ቴክስቱን እያነበብኩ ነው። የሄርሜላ
ውሽማ ሳይሆን ፍቅረኛ ነው። ከአንተ በፊት የፍቅር ግንኙነት የነበረው ግለሰብ ነው። ዋሴ ይባላል። ቴክስታቸውን በደንብ ተመልከት። ፕሮፋይሏን ቼክ ይኸውልህ፣ ቴሌግራም ላይ የተጻጻፉን ነው። ቼክ አድርገው። ፕሮፋይሏን ቼክ አድርገው። ፎቶ አለ፣ ስልክ ቁጥሯ አለ። የት አለ? ጥረው እሱ አስገባው። ሙሉን እንዲነግረኝ እፈልጋለሁ። እኔ ሙሉን ማለት ነው ይንገረኝ። አስገባው። አልጣላ ሙሉ ነገር እንዲነግረኝ እፈልጋለሁ። ውጪ ነው የምናወራው። እዚህ አውረዋለሁ። ውጪ ነው የምናወራው። ቁልፉ የት አለ? ተዚሁ ያዙት። ውድ የቻናላችን ቤተሰቦች እስከ ፍጻሜ ድረስ አብራችሁን ስለሆናችሁ እጅግ አድርገን እናመሰግናችኋለን። ቀጣይ ቪዲዮም ይዘን እስከምንመጣ ድረስ ላይክ እና ሼር፣ ሰብስክራይብ በማድረግ እንዳይረሱ።